ሰላም ለዚህ ቤት ጋሼ እንዴት ዋላችሁ? ሁሉ ሰላም? እንኳን ደህና መጣህ። እንኳን ሰላም ቆየኝ። ሰላም ነህ? ደህና ነኝ። ቤት ለምቦሳ ቦሳ ሰሩ የት ሆነ ነው ጋሼ? ነበር እንደዚያ የምትለው። የት ሆነ ነው? ላይ ነኝ። ላይ ነህ? እሺ ጋሼ እንዴት ነህ? አትነሳ አትነሳ። ሰላም ላንተ ይሁን። ለልጅ ትነሳለህ? እንዴት ነው? ሁሉ ሰላም? እንዴት ነው? ሰላም እንኳን ሰላም ቆየ። እንዴት ነህ ጋሼ? እሺ እንዴት ነው? ሰላም ነው አለን። ደህና ነው አሎ ስራ እየሰራ ነው። ይዘን እንሂዳ። ይሰዳል። እንዴት ነው? ስራ አላስፈታሁም። ምን ታፈታለህ? አንተ ራስህ ስራ ነህ እኮ። አንተ ራስህ ስራ ነህ። ስራ ይዘህ ነው የምትመጣው። ስራ ይዤብህ ነው የምመጣው። ሰላም ታሜ፣ እንዴት ነህ? እንግዲህ እስካሁን ድረስ አንተ ነህ ስትጠይቀኝ የኖርከው። አሁን ደግሞ እኔ ልጠይቅህ ተዘጋጅቻለሁ። ተራህን ነው የምጠይቅህና አንዳንድ ጥያቄዎች አሉ ከዚህ ከስራ ጋር በተያያዘ። ለመሆኑ ከዚህ በፊት በድምፅ ዘፍነህ ታውቃለህ? መጀመሪያ ህጻናት ቲያትር እየነበርኩኝ እዛ ሁሉንም ነገር እናደርግ ስለነበር መዝሙሮች ምናምን እንዘፍን ነበር። እኔም ዘፍን ነበር አብሬያቸው። ግን በዋነኝነት ያው እኔ የምታወቀው አንተም የምታውቀው ሌላው ብዙዋኑ ሰው እንደሚያውቀው በውዝዋዜ ነው። ከዛ በኋላ ግን የራሴ ድንጉዛራ የሚል ሌላ ዘፈን አለኝ፣ አደጋ የሚል ዘፈን አለኝ። ከሱ በኋላ ደግሞ አሁን ወደዚህ እነሱ በጣም የቆዩ ናቸው። ወደዚህ ቅርብ ጊዜ ከሮፍናን ጋራ ዶርዜ እኔና ሮፍናንን አብረን የሰራ ነው። አሁን ደግሞ ዶርዜ ድልክስ ላይ እኔና ሮፍናንን አብረን የሰራ ነው። አሁን ግን እንግዲህ ያው እየመጣሁልን ግን አይከብድም? አዲስ ጃነር አዲስ ጃነር አይከብድም? ኦልሬዲ ምንድን ነው ያደረኩት መሰለህ ጋሼ፣ የነበረን የኢትዮጵያ የባህልና የብሔር ብሔረሰቦች ሙዚቃ የውል ስም አልነበራቸውም። ሁሉም በየብሔረሰቡ ስም ነው አይደል ያለው። ጎንደር፣ ጎጃም፣ አገውኛ፣ ትግርኛ፣ ጉራግኛ፣ ወላይታ እያልን በየብሔረሰቦቹ ስም ነው ያለው። ይሄ ደግሞ ዓለም ላይ አላደረሰው ብዬ ነው የማስበው። ወይም ዓለም ላይ እንዳይደርስ አንዱ እክል ከሆነበት ምክንያት አንዱ እሱ። ብዛታችን ጥሩ ነው፣ ብዙ አይነት ስታይል መኖሩ ጥሩ ነው። ግን የሌላ ሀገር ሰው አይደለም፣ የራሳችን ሀገር ሰው ራሱ 86 ብሔረሰብ መጥራት ይችላል። ስንት ሰው ይጠራል? ስለዚህ ምን ይፈልጋል? የውል ስም ያስፈልጋቸዋል። ያ የውል ስም ደግሞ ኢቲዲኤም ይባላል። ኢትዮጵያን ትራዲሽናል ዳንስ ሚውዚክ ነው። ሶ ኢቲዲኤም ቢትስ ነው ያደረኩት ማለት። ምክንያቱም ብዙ ቢቶች ናቸው ያሉት። ስለዚህ ኢቲዲኤም ጉራግኛ፣ ኢቲዲኤም ጎንደርኛ፣ ኢቲዲኤም አፋር፣ ኢቲዲኤም ትግርኛ ብንል ለሌላም ዓለም ሰው እና ጆሮ ገብ ይሆናል። ለኛም በጣም የሚያዝና ቅርብ የሆነ የውልም ስም ይሆናል። ለሁሉም ኢትዮጵያዊ ናቸው። ሁሉም ብሔረሰቦች ባህላዊ ናቸው እና ውዝዋዜያቸውንና ሙዚቃቸውን የሚወክል ስም ነው የተሰጣቸው ኢቲዲኤም ማለት ነው። ኢቲዲኤም ቢትስ ይሄንን ነው የሚያመለክተው። ከዛ ውጪ ትንሽ ማዘመን ይፈልጋል። ማዘመን ይፈልጋል ሲባል ምን አይነት ነው? ማንነቱን እሴቱን ሳይለቅ ግን አሁን ዘመኑን የዋጀ እንዲሆን ማድረግ ይፈልጋል። አለበለዚያ ሙዚቃችን አይደርስም። ጋሼ የዛሬ 5 ዓመት አካባቢ ልክ ኮቪድ የመጣ ሰሞን አማፒያኖ የሚባለው ሚውዚክ ዣነር የተፈጠረው ያኔ ነው። ሶ ምንድነው ያደረጉት? የነሱን ከሳውዝ አፍሪካ ባህላዊ ቱባ ነገራቸውን አመጡና ትንሽ ሞደርን ነገር ቀላቅለውበት አሁን ዓለም አቀፍ ነው። ዛሬ ክሪስ ብራውን ሁሉ እየዘፈኑ ነው። እኛ ያለንን የደረስንበትን ያለንን ሀብት የባህል ሀብት አስብና ለምን እዛ ጋር አልደረስንም ስንል አንደኛ ከየዘመኑ ጋር ለዘመኑ እንዲሆን ሆኖ መሄድ አለበት። አንድ ሁለተኛ ቀላል ስም ሊኖረው ይገባል። ቀላል ከሆነ መያዝ ይችላል። አሁን አማፒያኖ ብዙ አይነት ሙዚቃ እዛ ውስጥ መጫወት ይቻላል። ሬጌ ተብሎ እኮ ሬጌ ውስጥ እኮ ብዙ የሙዚቃ አይነት ነው ያለው። ራጋ አለ፣ ዳንሶል አለ፣ ሩት ሬጌ አለ፣ ብዙ አይነት ሬጌ ነው ያለው እዛ ውስጥ። ራጋ አለ፣ ብዙ ናቸው ያሉት እንትኖች፣ ግን የውል ስማቸው ሬጌ ነው። የሬጌ አርቲስት ነው የሚባለው ማለት ነው። ስለዚህ ያስፈልገናል ብዬ ስላሰብኩኝ ነው ያንን ክሬት ያደረኩት ማለት ነው። የሚጨምርልን እስከሆነ ያለንን ነገር የሚቀንስና የሚያበላሽ እስካልሆነ ይሄንን ማድረግ ልክ ነው ብዬ ነው ማምነው። ለኔ ብቻ ሳይሆን ደግሞ ከዚህ በኋላ ኢቲዲኤምን ብዙ ኢትዮጵያውያን ልክ እንደ አማፒያኖ
ከዛም አልፎ የሌላ ዓለም አርቲስቶች እንዲጫወቱት ምናምን ነው የምፈልገው። ግን ኢቲዲኤምን ኦልሬዲ የፈጠርኩት እኔ ነኝ ማለት ነው። ይሄ ነው ዣንራ የሚያስብለው ማለት በጣም በጣም አስፈላጊ ነው። እና ነገሩ ዋናው ትልቁ ጥያቄ እንዳልከው በመሰረቱ ቤዙ ኢትዮጵያዊ መሆኑ ነው እንጂ ከዛ በኋላ በዛ ላይ ተመስርቶ ግን ሁሉ ነገር ማድረግ አለበት። ሙዚቃው ብቻ ሳይሆን ዳንሱም ጭምር ስነ ጽሁፉም ጭምር ሁሉም። እና ግን እንደው ከዳንስ ዓለም የወጣትነት ዘመንን ያሳለፍክ ሰው አሁን ወደ ሙዚቃው ዓለም ስትገባ አይከብድም? አልከበደህም? ምንም ጋሼ፣ ለእኔ በጣም እንደውም ቀላል ነው። ምክንያቱም ራሱ ዳንስ እኮ ከመጀመሪያው ጀምሮ ያለ ሙዚቃ የለም። እኛ ነበርን ህጻናት ቲያትርም ይሁን ሀገር ፍቅርም ከሙዚቀኞቹ በላይ ሙዚቃውን የምንሰማው። ምክንያቱም እነሱ አንዴ ይቀዱታል። ከቀዱ በኋላ የምታየው ህዝብ ለህዝብ ላይም ስናጠና እያየህ ነበረ። አንዴ ይቀዳል፣ ከዛ ይሰጣል። ያ ሙዚቃ ክፍል የተጠናውና የተቀዳው ነገር፣ ዳንስ ክፍል ግን ረዥም ሰዓት ነው የሚጠናበት። ስለዚህ ከሙዚቀኞቹ በላይ ሙዚቀኞቹ ሲሳሳቱ ወይም ሲረሱት ወይም በሌላ ስራ እነሱ ደግሞ ሌላ ሙዚቃ ስለሚያቀናብሩ ቶሎ ይበዛባቸዋል፣ ይረሱታል። እኛ ግን አንዱ ሙዚቃ ላይ የምናጠፋው እንትን በጣም ረዥም። ዳንሰኛ እኮ በጣም ሰፊ። አንድ ዳንሰኛ እኮ ብዙ ነገር መሆን ይችላል። ሪትም ያውቃል፣ ሙዚቃ ያውቃል፣ ቅኝት ምን እንደሆነ ይረዳል፣ እንዴት መዘፈን እንዳለበት ያውቃል። ስለዚህ እዛ ውስጥ ስላደኩኝ እንደው እውነት ለመናገር በጣም ቀሎኝ ያረኩት ነገር ነው ይሄ ማለት ነው። ለመሆኑ ስንት ትራክ አለው አልበም? አሁን አልበሜ 13 ትራክ ነው ያለው። በ13 ትራክ ውስጥ 17 ብሔረሰብ ነው የተጫወትኩት። ትግርኛ አለኝ፣ ኦሮምኛ አለ፣ ጉራግኛ አለ፣ ሀረር አለኝ፣ ሱማሌ አለ፣ ጋምቤላ አለ። ከዛ ደግሞ ሲዳማና ቤኒሻንጉልን አንድ ላይ አድርጌያቸዋለሁ። ዶርዝኛንና ምንጃርን አንድ ላይ አድርጌያቸዋለሁ። ኮንሶና ደራሼን አንድ ላይ አድርጌያለሁ። ሬጌንና ራያን ደግሞ አንድ ላይ አድርጌያለሁ። ስለዚህ በ13 ትራክ ውስጥ 17 አይነት ተጫውቻለሁ ማለት ነው። ከነማን ጋር ነው የሰራው? ሙዚቃውን ፋሲካ ኃይሉ አለ፣ ሙዚቃውን ያቀናበረው እሱ ነው። አብረን ነው ሁሉንም ነገር የሰራ ናቸው። ከዛ ደግሞ ተስፋዬ፣ የኛ ተስፋዬ አለ። እሱ ደግሞ ዜማዎቹን በማሰባሰብ በምናምን በጣም ብዙ ነገር አግዞኛል። እዛ ላይ አብሮኝ እንግዲህ አራት አምስት የሚሆኑ ሰዎች ደግሞ ከኔ ጋራ ኮላብ አድርገዋል። ራሱ ተስፋዬን ጨምሮ ግዛቸው ተሾመ አለ፣ ሄለን አለች፣ ሄለን ተስፋዬ። ከጋምቤላ የመጣች ወይን ራያ አለች፣ ከጋምቤላ አስመጥተን እንትን ያላት። ጎጃም አለኝ እዛ ሙዚቃዬ ውስጥ። ጎጃምኛው እንደውም ስለ ገበያ ነው የሚያወራው። እዛ ውስጥ ያሉት ሙዚቃዎቹ የተሸከሙት ሀሳብ ሰላም፣ ፍቅር፣ አንድነት፣ እድገት፣ ህብረት፣ ወንድማማችነት እና መነሳት፣ ራይዝ አፕ ማድረግ፣ ራስን ማንቃት ላይ ናቸው ያሉት ሙዚቃዎች። በጣም ይሄ እንትኑን የሚውዚክ ቪዲዮውን ከማን ጋር ነው? 2 ሚውዚክ ቪዲዮ ሰርቻለሁ። አንደኛው ዶርዜ ዳንስን እና ራያውን የሰራሁት። ሁለቱንም ሚውዚክ ቪዲዮ የሰራሁት ከሶሚክ ጋር ነው። ሶሚክን ታውቀዋለህ? ሰው መሆን ይስማ። ከሶሚክ ጋር ነው የሰራሁት። በጣም ቆንጆ ስራ ሰርተናል። አንዱ ዋን ቴክ ነው። በ40 ልጆች ነው የሰራ ነው። በጣም አድካሚ ነበረ። ለ1 ወር ያህል ነው ያጠና ነው እሱን ግን በደንብ በተሳካ ሁኔታ ሰርተናል። እንዳልከው ቅድም ዘፈኑ መስፈን ምናምን ብቻ ሳይሆን ሙዚቃም ቪዲዮ ክሊፑም ነው ዘፈኑ ተሸክሞ ሌላ ዓለም ላይ የሚያደርሰው እና እሱ ላይም ከስታይልም ከሜካፕ አርቲስቶችም ከልብስ ዲዛይንም ከምንም በጣም ትልቅ ስራ ነው የሰራ ነው። እንግዲህ ያው ትልቅ መሆኑን ደግሞ የበለጠ የሚመሰክረው ተመልካች ነው። በምን ነው የሚለቀቀው? በማን ነው የሚለቀቀው? አሁን የሚለቀቀው በኢቲዲኤም ቢትስ በሚል በራሳችን የዩቲዩብ ቻናል ነው የሚሆነው። ከዛ በኋላ ግን በሁሉም አይነት ፕላትፎርሞች ይመጣል። ማለት አሁን ሁሉ ነገር ኢንተርኔት ላይ ስለሆነ የሚለቀቀው በሁሉም አፖች እንጭናቸዋለን ማለት ነው። ግን ሰዎች እንዲያገኙት ኢቲዲኤም ቢትስ ይላል። ኢቲዲኤም ቢትስ ነው የሚለው። እሱን ሰብስክራይብ ያደርጉ። ጋሽ አንተ ራሷን ሰብስክራይብ ማድረግ አለብን። አደርጋለሁ። ከአንተ ነው የሚጀምረው። አንድ ሰው ብዙ ነው። አደርጋለሁ። ሌላ ግን እንደው ፐርሰናል የሆነ ጥያቄ ልገር። እሺ። እኔ የፀጉርህ ዛጎሎቹ፣ ቀለበቶቹ እንዴት ምን ናቸው? ለምን ተፈጠሩ? ለምን አላማስ ብለህ ተጠቀምክባቸው? ጋሼ በጣም የሚገርምህ እኔ ያው እንደምታውቀው ከልጅነቴ ጀምሮ የባህል ሰው ነኝ። ስለዚህ ሁሌ የማስበው ፀጉሬ ራሱ ሀገሬን፣ ባህሌን፣ ማንነቴን መስበክ አለበት ብዬ
እኔን የሚናገር ይሄ ኃላፊነት የሰጠኝን ማህበረሰብ የሚወክል ነው መሆን ያለበት። ምክንያቱም በተለያየ የስራ አጋጣሚ በተለያየ ግብዣ ትልልቅ መድረኮች ላይ እቆማለሁ። ስቆም ደግሞ ሀገር ወክዬ ነው የምቆም። ያ ሲሆን ሁሉ ነገር ራሳችንን ሆኖ ቢሆን ጥሩ ነው ብዬ አስባለሁ። ቀለበቶቼም የፀጉሬም ስታይል ሀገሬን የኔን ሀሳቦች የሚናገሩ እንዲሆኑ ነው የማደርገው። ኢቭን አንድ ሳይን አለኝ ጋሼ አሁን እሱ ሁሉ እንዴት ነው መናገር ያለበት ብዬ ነው ማስበው። ቲ ነው የምጽፈው በእጄ እንደዚህ አድርጌ። ቲ ትራዲሽናል ነው፣ እኔ የባህል ሰው ነኝ። ቲ ተመስገን ነው። ስለዚህ ለሌላ ዓለም እንዴት የሌላውን ዓለምና አሁን የመጣውን ደግሞ አዲስ ጄኔሬሽን ወደኛ ባህል ማንነት የምጎትትባቸው መስመርና ገመዶቼ ናቸው። የገጠመኝን ግን ላጫውት በዚህ ጋሼ። አንድ ቦታ ቁርስ ልበላ ከጓደኞቼ ጋር ተቀጣጥሬ የሆነ ቦታ ተገኘ እና እንዳንተ በጣም ትልቅ ሰው የሆነና ሁለት ወጣቶች አብረውት አሉ እና እኔ በአጋጣሚ እንደዚህ ጀርባዬን ሰጥቼ ሌላ ቴብል ጋር ነኝ ያለሁት። ከዛ እንደው እኮ ሊያብዱ ነው ምናምን ይላሉ። በጣም ብዙ ተቹኝ፣ በጣም ብዙ ነገር አሉ፣ እየሰማሁ ነው እኔ። ከዛ ግን ምንም መልስ አልመለስኩኝ። ብዙ ነገር ነው የተናገሩኝ ማለት ነው። መጨረሻ ላይ ትልቁ ሰው ከአቅማቸው በላይ ሆነ። እንደው ለመሆኑ ምሉም ብለህ ነው እንደዚህ ፀጉርን ያረከው ምናምን ብለው ጀመሩ ማለት። አይ ጋሼ ምናምን ብዬ ስል የበለጠ ጋሼ የሚለው እንትን አናደዳቸው። ጋሼ አትበል አሁን የጠየቅኩን ብቻ ምናምን አለ። አይ ጋሼ ቆይ ጋሼውን ተውና፣ እሳቸው በቃ በጣም ነርቨስ አድርጓቸዋል። አይ እኔ ደግሞ ጋሼ ካላልኩኝ ማውራት አልችልም አልመሰላቸውም ማለት። አሁን ደግሞ ስርዓት ለመያዝ አይነት ነው መሰላቸው እንጂ በጣም ለሳቸው እንትን እና ከተናገሩት ነገር አንጻር በቃ ስርዓት አልበኛ አድርገው ነው እኔን አላወቁኝ። ከዛ ጥያቄ ያለኝ ጋሼ እርሶ ምን አይነት የፀጉር ቁርጥ ነው ስሙን ያውቁታል ስላቸዋለሁ። እኔ ታውቋለሁ ቆራጩን ያቆረጠኛል። ዛሽ ያልኩና ዞሬ አንደኛውን ከኔ እድሜ ጋር የሚቀራረበውን አንተ የፀጉር ስታይልህ ምንድን ነው? አብሮኝ እየተቹኝ ነበር። የፀጉር ስታይልህ አንተ ምንድን ነው ብለዋል። እሱ አይ ፍሬንች ነው የሚባለው ምናምን አለ። ማን ነው ፍሬንች ያለው? ማን ነው ያወጣለት? አይ እሱንም አላውቅም። ማን ነው የሚጠቀመው? የትኛው ሀገር የትኛው ማህበረሰብ? ኧረ እኔ እሱንም አላውቅም አለ። እሺ ከዛ የሚቀጥለውን እሺ ያንተስ የፀጉር ስታይል ምንድን ነው አልኩ። አሁን ሰውየው በጣም ተረጋግተዋል። ምክንያቱም እኔ ከተጠያቂነት ወደ ጥያቄነት ተቀየረ። ከዛ እሱ ደግሞ አይ ኖርማል ነው። ኖርማል ማን ነው ያለው አልኩኝ ማለት ነው። ስለዚህ እሱም እንትን አለ። ስለዚህ ሁላችሁም እንደ ጋሼ ቆራጩን የቆረጣችሁ አልኩ። አዎ አሉ። እኔ ግን የፀጉሬን ቁርጥ ስሙን አውቀዋለሁ። የት ቦታ እንደሆነ ያለው አውቃለሁ። ለምን እንዳደረግኩት አውቃለሁ። አድርጌው ስጠየቅ መልስ አለኝ። ከዛ ደግሞ ባልጠየቅ እንኳን ታይቼ የማስተዋውቀው ነገር አለኝ። ሲጀመር ደግሞ ሙያዬ ነው። ይህን የማድረግ ግዴታም ኃላፊነትም አለብኝ። ጎጃም አካባቢ ያለው ይሄ የፀጉር ስም ጉትዬ ይባላል። በየክልሉ የተለያየ ስም ይኖረዋል። ኢትዮጵያ ውስጥ ሰሜን፣ ደቡብ፣ ምስራቅ፣ ምዕራብና ማዕከላዊ ኢትዮጵያ ያለ የልጆች የፀጉር ቁርጥ ነው እኮ አሉ። ደግሞ አሁን እሳቸው እንደገና ሌላ አንተ ልጅ አይደለህም አሉ። አዎ ልጅ አይደለሁም ጋሼ፣ ግን እኔ ወክዬ የምቆመው የሀገሪቷን ከሊቅ እስከ ደቂቅ ባህሏን ነው ወክዬ የምቆመው። ስለዚህ የማላቀውን የፀጉር ቁርጥ ተቆርጬ ዓለም አደባባይ ላይ ለወክልልሽ ነው ብዬ አልቆምም ስላቸው ይቅርታ አሉ ተነስተው ማለት ነው። ይህንን ለምን አነሳው መሰለ ጋሼ? በዚህ አጋጣሚ ብዙ ጊዜ ሳናቅ ነገሮችን ሳንረዳ በማየት ብቻ መተቸት የሚቀናን አለ። የራሳችን የሆኑ በጣም ብዙ ያላወጣናቸው ነገሮች አሉ። እንዲህ መዘመን ይቻላል፣ እንዲህ ፋሽን ማድረግ ይቻላል። የሚታወቅ ነገርን ማድረግ ደስ አይል? የገባንን ነገር ማድረግ የተሻለ አይደለም? ባልገባን ነገር ማጌጥም ይቻላል። ጌጥ ከሆነ ሌላ ዓለም ላይ ሲሄድ ጋሼ እንዴት እንደሚያዩት ለመንካት እንዴት እንደሚሆኑ ቢያዩ በጣም ደስ ይለኝ ነበር። ስለዚህ ያረኩት እሱ ነው። ቀለበቶቼ የሀገሬን ፊደል ቁጥሮች፣ ምን የምፈልጋቸውን ሀሳቦች፣ የኔን ማንነቶች ወካይ ናቸው። እኔን ነው የሚወክሉ፣ እኔን ነው የሚናገሩኝ። እኔ ያለኝን ቤተሰባዊነት ነው የሚናገሩት። እኔ ያለኝን ጥበባዊነት ነው የሚናገሩት። እና በእውቀት ከተደረገ ልክ ነው ብዬ አስባለሁ። ብዙ እውነት ለመናገር እኔ ደስ ብሎኝና መርጬ እንኳን እኮ ባረገው ራሱ ልክ እኮ አንድን ነገር መውደድ እኮ በራሱ መቶ ነው መልሱ 100% ነው። ከመውደድ በላይ ግን ማወቅ ይፈልጋል። በጣም ይገርመኛል። እነዚህ ኢትዮጵያውያኖች በምንድን ነው ያወሩት? ሁሉም ለልጆቻቸው ለምን አደረጉት?
ዝም ብሎ አይደለም ዛጎሉ የሚደረገው። ዛጎሉ የሰው አይን መጀመሪያ ልጆቹ ላይ እንዳያርፍ ብለው ነው ያደረጉት። ከዛ ደግሞ ዛጎሉ ድምፅ ያወጣል፣ ልጆች ደግሞ ቁጭ አይሉ። ስለዚህ እነዚህ ልጆች ሲጫወቱ እንዲንቀሳቀሱ ነው የሚያግዛቸው ነገር። ከእንደገና አፍሪካዊ ነው፣ ኢትዮጵያዊ ነው። የራሴ ነገር ነው ይዤ መቆም ያለብኝ ብዬ ስለማምን በጣም ጥሩ መልስ ነው የመለስከው። ምክንያቱም የቴዎድሮስን ቁንዳላ ወስደን ለሬጌ ለምን ለሚባል ነገር ነው የሰጠ ነው እና የራሳችንን የሆነ ነገር አክብረን እንኳ የሰጡንን አክብረን መያዝ አልቻልንም እና ይህን ማድረግ እኔ በጣም ትልቅ ነገር ነው እንትን ያደረግም። ምን ትጠብቃለህ ከኢትዮጵያ ሕዝብ? አሁን ጋሼ አሁን ቅድም የነገርኩ አማፒያኖ አለ አይደል? አማፒያኖ የምንበለው አፍሮቢት በጣም ዓለም ላይ ትልቅ እንዲሆን ያደረጉት አርቲስቶቹ ብቻ አይደለም። አሁን ስለ ህዝቡ ስለጠየቀኝ ነው። ለምሳሌ ናይጄሪያ በአፍሪካ የህዝብ ቁጥር አንደኛ ነች። ኢትዮጵያ ሁለተኛ ናት። 120 እና 30 ሚሊዮን ህዝብ አለን። በዓለም ላይ 120 እና 30 ሚሊዮን ህዝብ እኮ በጣም ትልቅ ቁጥር ነው። ግን ምን ያህሎቻችን የራሳችንን ሙዚቃ ሰምተን ዓለም ላይ እንዲመጣ እናደርጓል? አሁን ደግሞ ጥሩ ፕላትፎርም ነው የተፈጠረው። ምክንያቱም የትኛውም የሚለቀቅ ነገር እኩል ነው ዓለም ላይ የሚሰማው። በተደጋጋሚ በሰማ ቁጥር ይሄ ህዝብ የሰራሁትም አልበም እኔ የኔን አልበም አይደለም የህዝቡን አልበም እኔ ምክንያት አድራሽ ልሆን እችላለሁ እንጂ ኢትዮጵያ ሰውም ሲሰማ እንደዚህ እንዲሰማልኝ ነው የምፈልገው። ተመስገን መለሰ አልበም አወጣ ሳይሆን ኢትዮጵያ ለዓለም ቢቶቿን ልታደርስ ነው። እስካሁን የተደረገ ብዙ የተሞከረ አለ፣ ህዝብ ለህዝብም ሌሎችም ዓለም ላይ ለማድረስ። ይሄኛው ደግሞ በዚህ ጊዜ በዚህ ጄኔሬሽን በእኛ ዘመን ይሄንን የኛን የራሳችንን ነገር ዘመኑን በዋጀ ማንነቱን ባለቀቀ መሰረቱን ባልሳተ ትውፊቱን በጠበቀ መልኩ ለዓለም እንዲደርስ ኢትዮጵያ ቢቶቿን ለዓለም ልታደርስ ነው። ሞቶ አለኝ ጋሼ ባክ ቱ ማይ ኦሪጂን የሚል ትክክለኛ ትርጉሙ ወደ ማንነቴ መልሰኝ ወደ ነበርኩበት ነው። እኔ ደግሞ ለቃላት ማማርና ውበት አርቲስት ስትሆን የግድ እንደሱ ስለምትጨነቅ ወደ ራሴ መልሰኝ ይለዋለሁ በአማርኛው። ወደ ራሴ ለመመለስ ወደ ማንነታችን ለመመለስ የምንሄድበት ድልድይ የምንጀምረው መንገድ የያዝነው ጉዞ ነው። ይሄንን ጉዞ ደግሞ ያለ ህዝቡ የትም ልናደርሰው አንችልም። በጣም ትልቅ ኃይል ነው 120 ሚሊዮን ህዝብ ለዓለም። እያንዳንዳችን ይሄንን ሙዚቃ ደጋግመን ብንሰማ፣ ፎሎ ብናደርግ፣ ብንጽፍ፣ የተለያዩ ነገሮች ላይ እንዲወጣ አርቲክሎች ብንጽፍለት፣ የተለያየ ነገር ላይ እንዲመጣ ኢንተርቪዎች ስናደርግ የኢትዮጵያ ቢት ይባላል ኢቲዲኤም ቤትስ እያልን ፕሮሞት ብናደርገው ዓለም ላይ መድረስ ይችላል። ናይጄሪያኖቹም ያደረጉት እሱ ነው። ተጨማሪ ህዝብ ውስጥ ባለሀብት አለ። እነዚህ ሀብት ያላቸው ሰዎች ደግሞ ይሄንን ኢንዱስትሪ ናይጄሪያም ያደረጉት እሱን ስለሆነ ነው። ይሄንን ኢንዱስትሪ ትልቅ እንዲሆን የተለያዩ ነገሮቻቸውን ምርትና አገልግሎታቸውንም እያስተዋወቁ ይሁን ይሄንን ነገር በመደገፍ በጣም ትልቅ ማድረግ እንችላለን። ሌላው ዓለም ላይ ያደረሱት ይሄው እኮ የ5 ዓመት ተሞክሮ እያነሳን ነው የሳውዝ አፍሪካ። ከዛ ደግሞ መንግስትም ይሄንን ነገር የእውነት ያለኝን ሀብት ለሌላ ዓለም አደርሰዋለሁ ብሎ ካሰበ የኔን ብቻ አይደለም የኔንና የኔን መሰል የኪነ ጥበብ ስራዎችን በትክክለኛው መንገድ መደገፍ አለበት። ትክክለኛ በሆነ መልኩ ማገዝ አለበት። ለዚህ ነው ናይጄሪያም ይሁን ሳውዝ አፍሪካ አማፒያኖንም ይሁን አፍሮቢትን ሲሰሩ አርቲስቶቹ ከህዝቡ ጋር ከባለ ሀብት ጋር እና ከመንግስት ጋር ተጋግዘው ስለሰሩት ነው ዓለም ላይ ያደረሱት። እኛ አርቲስቱ ብቻውን ቢለፋ ህዝቡ ከሌለበት ባለሀብት ካላገዘው መንግስት ከሌለበት የትም አይደርስም። ስለዚህ ሁላችንም የየራሳችንን ድርሻ ስናዋጣ ነው ትልቅ የሚሆነው አይደለ? እኛ የኛንና የበኩላችንን ከኛ መውጣት ያለበትን ነገር ይኸው እየሰራን ነው፣ አቅርበናል። ከህዝቡ የምጠብቀው ህዝቡ በከፍተኛ ፍላጎትና ፍቅር ይሄን ነገር ሰምቶ አድምጦ ወዶ እንዲጽፍበት ደጋግሞ ሪፖስት እንዲያደርገው ሃንድ ሳይኖቹን እንዲከተላቸው ባክቱ ማይ ኦሪጂንን ሞቶ እንዲያደርገው የራሱ ሃሽታግ ባክቱ ማይ ኦሪጂን ብለን እኮ ጀምረን ዓለምን መቆጣጠር እንችላለን። ንቅናቄ እንዲሆን ነው የምፈልገው እንጂ ዓለምን ብቻ እንዲሆን አይደለም። ደግሞ ዋናው ዓላማዬም እሱ ኢትዮጵያ ለዓለም ያላትን ባህሎች፣ የባህላዊ ቢቶቿን፣ ዳንሶቿን፣ ሙዚቃዋን የምትሰጥበት ጊዜ አሁን እንደሆነ ይሰማኛል። ስለዚህ ይሄንን እድል መጠቀም እንችላለን። ሁሉ ነገር ኔትወርክ ሆኗል አይደል? አሁን ዛሬ ዓለም እዚህ ስልካችን ላይ ነው ያለው፣ እጃችን ላይ ነው። ይሄንን በመጠቀም በጣም ትልቅ ማድረግ እንችላለን ብዬ አስባለሁ። ይሄን ደግሞ ትልቁን ሚና የሚጫወቱት
የኛ ታናናሾች ናቸው ብዬ አስባለሁ። አሁን ሃይስኩል እየተማሩ ያሉ ዩኒቨርሲቲ እየተማሩ ያሉ ልጆች የራሳቸውን ሙዚቃ ከዓለም ጋራ ፊት አድርጎ ማየት እንደሚፈልጉ አውቃለሁ። ዘመኑ ጊዜው አሁን ነው። ኢቲዲኤም ቢትስን ይከታተሉ፣ የራሳቸውን ሀሳብ እንትን ይበሉበት፣ የተለያየ ትሬንድ ዳንስ ይሰራበት። ሌላው ዓለም ላይ የማይደርስበት ምንም ምክንያት የለም። ከህዝቡ የምጠብቀው ይሄ ነው። በጣም ጥሩ እንትን ነው። ከህዝቡም ብቻ ሳይሆን ከአንተ ቢጤ በአንተ ሙያ ላይ ከተሰለፉ የጥበብ ሰዎችም ብዙ የሚጠበቅ ነገር አለ። ምክንያቱም እነሱም የዚህ እንቅስቃሴ አካል ሆነው እድገቱን መደገፍ፣ የተሳሳተ ሀሳብ ካለ የተሳሳተ አመለካከት ወይም ደግሞ መንገድ ካለ ማረም፣ ማስተካከል፣ ይሄ እንደ አንድ የኢትዮጵያ እንደተገኘ ግኝት እንደ ሉሲ እንደ ሌሎችም በዓለም ላይ ለኢትዮጵያ ትልቅ አስተዋጽኦ ይሰጣሉ ተብለው ከሚገመቱት በጥበብ ዓለም ውስጥ አንዱ እንዲሆን ማድረግ የጥበቡ ባለሙያም ደግሞ አንዱ ራሱ ትልቁ ስራው ይመስለኛል። እና እግዚአብሔር ይቅናህ፣ እግዚአብሔር ታላቁን ኃይል ብርታቱን ይስጥህ። አሜን። ይሄ ከተሳካልን ጋሼ፣ ይሄኛው ከተሳካልን የእውነት የኢትዮጵያ ባህሎች እንዲወጡ፣ የእውነት የኢትዮጵያ ባህል ለዓለም እንዲደርስ ትልቁን መሰረት ነው የምንጥለው። ትልቁን መሰረት። ለዚህ ነው አልበም ብቻ አይደለም የምለው። ይሄ አልበም ብቻ አይደለም፣ እንደ አልበም ብቻ የምናየው የምንሰማው አይደለም። በኋላ ሲሰሙት የእውነት ምን ያህል ሞደርን ለማድረግ እንደተሞከረ ግን ማንነቱን ሳይለቅ እንዴት እንደተሰራ ማየት ይችላሉ። ይሄኛው ከተሳካ አሁን እኮ እኔ 17 ብሔረሰብ ነው ወከልኩ ዘፈንኩ የምለው። ከ86 እኮ ነው 17 እያልኳለሁ። ቢያንስ 86ቱን እንኳን ያለንን ሀብት ይኸው። ደግሞ አንድ ብሔረሰብ ውስጥ በትንሹ 10 ዳንስ ወይ ከ10 በላይ አለ። ስለዚህ 860 ዳንስ ወይም ሙዚቃ ያለን ሀገር ነው። ግን አንዱ ነገራችን እንኳን ዓለም ላይ አልደረሰም። ይሄውን በጣም ነው የሚያስቆጨው። እስከ መቼ ነው እንደዛ የምናደርገው? እስከ መቼ ነው? ትንንሾቹ ልጆች እኮ አሁን ብዙውን የሚያዩት የውጭ የሆነው ከዛ ጋር እኩል ከዘመኑ ጋር እያራመድ ነው ስላልሆነ ምን ብናረገው ነው እንደ ሳውዝ አፍሪካውያኖቹ ዓለም ላይ ባህላችንን የምናመጣው? አሁን ኢቲዲኤም ሃሽታግ የሚለውን ወይም ሃሽታግ ኢቲዲኤም የሚለውን ሙቭመንት ጥበበኛ ነኝ የሚል ሀገሬን እወዳለሁ የሚል ኢትዮጵያዊነቱ የሚሰማው ይሄንን ነገር በማድረጉ አስተዋጽኦ እያበረከተ እንደሆነ አምኖ ይሄንን ሙቭመንት ብዙ ሰው መቀላቀል አለበት። ባክ ቱ ማይ ኦሪጂን ማለት አለበት። ከራሳችን እየጠፋን ከማንነታችን እየጎደልን አንሰን ተናንሰን እየተገኘን፣ ስለዚህ ወደ ማንነታችን የሚመልሰን ነገር ነው። ሙዚቃ ደግሞ ሀሳብ፣ ሀገር፣ ማህበረሰብ መሸከም የሚችል ይሄ ነው። የተሰሙኝን ጥያቄዎች ጠይቄያለሁ። አጥጋቢ መልስም ሰጠኛል። ምናልባት ቀሩ የምትላቸው ማስተላለፍ አለብኝ የምትላቸው መልእክቶች ካሉ እድሉን ልስጥህና በመጨረሻ ምስጋና የምታቀርበው ድርጅት ግለሰብ ካለ። ጋሼ በጣም አመሰግናለሁ። ቀረ የምለው ነገር ምናልባት ከሀገር ውጭ በጣም በርካታ ኢትዮጵያውያን እንዳሉ ይሰማኛል። የተለያየ የሙያ ዘርፍ ላይ ያሉ፣ በትምህርት ላይ ያሉ፣ የተለያየ ስራና ህይወት ውስጥ ያሉ ብዙ ኢትዮጵያውያን አሉ። ስለዚህ እነዛም ኢትዮጵያውያን ያሉበት ቦታ ያላቸው ይህንን ሃሽታግ ኢቲዲኤምን ተቀላቅለው ወይም ኢቲዲኤም ቢትስን በመክፈት ለጓደኞቻቸው በመጋበዝ በማሰማት ብዙ ነገር ሊያደርጉበት ይችላሉ ብዬ አስባለሁ። ለእነሱ በተመቻቸው ነገር ሁሉ እነሱም ትልቅ ስለሆነ የእነሱም ሚና ቀላል ስላልሆነ ሀገራችን ባህላችን እንዲያድግ ከቁጭት እንድንወጣ የቁጭት መጠኑ እኔ ላይ በዝቶ ሊሆን ይችላል እዚህ ሙያ ውስጥ ስላደግኩኝ እንጂ ሁሉም ሰው እንደሚቆጨው አምናለሁ። የሀገሬ ባህል የኔ ሀገር መቼ ነው ዓለም ላይ የማየው ብሎ ሁሌ እንደሚቆጭ ይሰማኛል። ከዛ ውጭ ማመስገን ጋሼ፣ በቅድሚያ ሁሉን ነገር የሚያደርግ ልዑል እግዚአብሔር የተመሰገነ ይሁን። ሁሉንም እኔ ሰው እንደሆን ሰው መሆን በራሱ ትልቅ ስለሆነ ሰው እንደሆን የፈቀደ አምላክ ሰውነቴን የፈጠረ አምላክ ክብሩ ይስፋ ለሱ። እናትና ልጁ የተመሰገነ ይሁን። በመቀጠል ዝም ብዬ እዚህ አልመጣሁም፣ እዚህ አልደረስኩም። ጋሼ አንተን ጨምሮ አንተን የመሳሰሉ ትልልቅ ሰዎች እጅ እኔ ላይ አለ። እኔን ያሳደጉኝ ጎረቤቶች አሉ። እኔን ያሳደጉኝ አዛውንት ሰዎች አሉ። የሰፈሮቼ ልጆች አሉ።
ጥበብ ያስተማሩኝ በርካታ ሰዎች አሉ። አብረውኝ እዚህ ስራ ላይ የተሳተፉ በጣም በርካታ ሰዎች አሉ። ከተመስገን ልጆች ጀምሮ ብዙ ሰው ስም መጥራት ልክ አይደለም ብዬ ስለማስብ ይህንን ሁሉ ሰው ሙሉ ኢትዮጵያ ይህንን ባህል ደግሞ የፈጠሩ ራሳቸው ስንት ሺህ ዘመን እንዳስቆጠረ ባናቅም ጥናት ስላላደረግን ባናገኘው ይህንን ባህል የፈጠሩ ራሳቸው ኢትዮጵያን እዚህ እንዲህ እንድደርስ እጃቸው የሁሉም አሻራ እኔ ላይ ስላለ ከልብ ሁሉንም አመሰግናለሁ። የበለጠ ይሄ ሀሳባችን ተሳክቶ ከአፍሪካ የወጣ ሌላኛው ቢት ሆኖ እንድናገኘው እፈልጋለሁ። ልክ እንደ አማፒያኖ እንደ አፍሮቢት ከኢትዮጵያ ደግሞ ይሄኛው ቢት ተበርክቶ ዓለም ላይ ደርሷል ብለን የምንደሰትበት የኛ የልጅ ልጆች ደግሞ እንደፈለጉ በኪነ ጥበቡ የበለጠ የሚረቁበት መሰረት እንዲሆን እፈልጋለሁ። በጣም አመሰግናለሁ ጋሼ። በጣም ነው የማመሰግነው። እኔም በጣም እግዚአብሔር ያክብርልኝ። አመሰግናለሁ። ክብረት ይስጥልኝ። ኑርልን። አመሰግናለሁ።